ሰላም እንዴት ናችሁ? ውድ ተመልካቾቻችን አሁን የደረሰኝ በርካታ መረጃዎች አሉ። እናንተ ሰብስክራይብ እና ላይክ እንደዚሁም ኮሜንት በማድረግ እስከ መጨረሻው አብራችሁን እስቆዩ እንጠይቃችኋለን። ዋና ዋናዎቹ ልንገራችሁ። በመቀሌ ባንክ ተዘርፏል የሚባለው እውነት ነው ውሸት ነው? ስለሱ ነግራችኋለሁ። እንደዚሁም አሜሪካ 9 ኢትዮጵያውያን ሌቦች ወይም ኃይለኛ ወንጀሎችን በፎቶ በማስረጃ ይዘው ወጥታለች። እንደዚሁም ፊልድ ማርሻሉ ያሉት ነገር አለ። ስለሱ ነግራችኋለሁ። እንደዚሁም አሳዛኝ ዜና ተሰምቷል። ከፎቅ ላይ ራሷን የወረወረችው በአዲስ አበባ መነጋገሪያ ሆናለች እና እንደዚሁም ሌላ መረጃችን የሚሆነው መንገዶች በአስቸኳይ እንዲከፈቱ እንግዲህ የመንገዶች ባለስልጣን ይፋ አድርጓል። ስለሱ ነግራችኋለሁ። እንደዚሁም ስለ አሜሪካ ነግራችሁ ይኖራል። ለኢትዮጵያ እጅግ አሳዛኝ ዜና ተሰምቷል። 60 ቀናት ብቻ ነው የተሰጠው። በአስቸኳይ ከሀገሪቷ እንዲወጡ ታዘዋል። ስለሱ ነግራችኋለሁ። እነዚህ ሌሎች መረጃዎች ይዘናል። እንደዚሁም ደግሞ ሌላኛው መረጃችን ከ9 ቀናት በኋላ የማርበርግ ቫይረስ የተገኘበት ሰው አንድ ሰው ተገኝቷል። እንደዚሁም ደግሞ ስለ ድሬዳዋው ከንቲባም አንዳንድ ነገር ነግራችኋለሁ። እነዚህና ሌሎች ይዘናል። እስከ መጨረሻው አብራችሁን ቆዩ። በመቀሌ ከትናንትና ጀምሮ የመቀሌ ዲስትሪክት ዋናው ዲስትሪክት ማለት ነው ተዘርፏል እያሉ የተለያዩ ጎሬዎች ወይም በተለያዩ ማህበራዊ ሚዲያዎች የተሰራጨ ይገኛል። ነገር ግን ከቦታው እዛው ካሉ አመራሮች ወይም ሰራተኞች ባገኘነው መረጃ መሰረት ባንኩ ምንም አይነት ዝርፊያ እንዳልተደረገበት እንደዚሁም ደግሞ ምንም አይነት ችግር እንዳልገጠመው የተነገረው፣ ነገር ግን አንድ እየተሰራ ያለ ነገር አለ ብለዋል የዲስትሪክቱ ባለሙያዎች ወይም ኃላፊዎች። የግቢ ውስጥ ሊሾ ወይም ደግሞ ኮንክሪት እየተደረገ ስለሆነ ዲስትሪክቱ በርካታ ወይም መኪኖች አሉት። እነዛ መኪኖች ውጪ ማደራቸውን ተከትሎ ነው እንግዲህ ብዙዎች ባንኩ ተዘርፏል ወይም ደግሞ እየተዘረፈ ነው የሚል መላምት በተለያዩ ሶሻል ሚዲያዎች እያሰራጩ የሚገኙ ሲሉ እንግዲህ የባንኩ አመራሮች ይፋ አድርገዋል። የባንኩ አመራሮች እንዳሉት ከሆነ ዲስትሪክቱም ሆነ የተለያዩ ከታች ያሉ የተለያዩ ባንክ ቤቶች ምንም አይነት ዝርፊያ እንዳላጋጠማቸውና በዚህ ምክንያት ብቻ እንደሆነ ግቢው ኮንክሪት እየሆነ ስለሆነ እስከሚደርቅ ድረስ ውጪ ላይ መኪኖች ስላደሩ ወይም ደግሞ ከግቢው ውጪ በርካታ መኪኖች ስለቆሙ በዛ ምክንያት ነው ሲሉ እንግዲህ ሰላም እንደሆነ የባንኩ ከፍተኛ አመራሮች ይፋ አድርገዋል። እንደዚህ ያለ ፈጠን ያለ መረጃ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ቆይታ። አሜሪካ አደገኛ ወንጀሎች ያለቻቸውን 9 ኢትዮጵያውያኖችን ይፋ አድርጋለች ከነ ፎቶቸው። እንደዚሁም ደግሞ እስከ ሰሩት ወንጀል ማለት ነው ይፋ ያደረገችው 8ቱ ከነ ወንጀላቸው ሲሆን አንደኛው ግን የሰራው ወንጀል አብሮ አታች አልሆነም ነው የተባለው። እነዚህ 9 እንግዲህ ኢትዮጵያውያን እጅግ አደገኛ ወንበዴዎች ወይም ደግሞ በእጽ አዘዋዋሪዎችና እናም እነዚህ ሐሰተኛ ገንዘብ ወደ ኢትዮጵያ እንደሆኑና የተለያዩ ወንጀል እና በግድያ የተሰማሩና በእጽ ማዘዋወር እንግዲህ የሚጠረጠሩ እንደሆኑ ጠቅሶ ወደ ቀጥታ ወደ ሀገራቸው እንደሚባረሩም ጭምር ነው አሜሪካ ዲፓርትመንት ያስታወቀው። እንደዚህ እንግዲህ ሌሎች ኢትዮጵያውያኖችም ትልቅ ፈተና ኢትዮጵያውያን ትልቅ አደጋ እንደሚሆን የተነገረው። ከዚህ ጋር ተያይዞ እንግዲህ ቲፒኤስ የተባለው ወይም ቴምፖራሪ ፕሮቴክሽን ሴኩሪቲ ሰርቪስ የሚሰጠው እንግዲህ መቋረጡ ይታወቃል። የአሜሪካ የፖለቲከኞች ማለት ነው። እና ከዚህ ጋር ተያይዞ በአሜሪካ ኢትዮጵያውያን ወደ 1 ሚሊዮን ፊልድ ማርሻል ብርሃኑ ጁላና እንደዚሁም ደግሞ ሌሎች ጄኔራሎችም የሽምቅ ውጊያ ሰልችቶናል ሲሉ ገልጸዋል። ፊልድ ማርሻል በተለይ በ17 ዓመቴ ወደ መከላከያ ከገባው ጀምሬ ይሄው እስካሁን 47 ዓመት ሆኖኛል። ነገር ግን አንድም ቀን ከሽምቅ ውጊያ አምልጬ አላቅም። በጣም ሰልችቶናል ሽምቅ ውጊያ ሲሉ አስረድተዋል። እንግዲህ ከዚህ ጋር ተያይዞ በኢትዮጵያ ውስጥ አሁን አብሶ በተለይ በዚህ በ7 ዓመታት ወይም ብልጽግና ስልጣን ከያዘ ጀምሮ ወይም ደግሞ በአማራ ክልል ፋኖች መንግስት ጋር መዋጋት ከጀመሩ ጀምሮ በርካታ ሽምቅ ውጊያዎች እየተደረጉ ይገኛል። በዚህ ሰሞን ራሱ በጎጃም እንደዚሁም በቋሪት አካባቢ ከፍተኛ የሆነ የሽምቅ ውጊያ በመንግስት ላይ ኪሳራ እየደረሰበት እንደሆነ የታወቀው። መንግስትም ፋኖች ወዳሉበት ቦታ ለኦፕሬሽን ይሄዳል። ነገር ግን ከመንገድ ላይ በሽምቅ ወይም ደግሞ በደፈጣ ውጊያ ከፍተኛ ጉዳት እንደሚደርስባቸው የታወቀ ይገኛል። በኢትዮጵያ ውስጥ እንግዲህ የሽምቅ ውጊያ በደርግ ጊዜ እንደዚሁም ደግሞ በመለስም ጊዜ የተወሰነ በኢህአዴግ ጊዜ ብዙም ቀዝቀዝ ብሎ እንደነበር ይታወቃል። አሁን ደግሞ በአሁኑ መንግስት እጅግ በከፍተኛ ሁኔታ የሽምቅ ውጊያ ወይም ደግሞ በደፈጣ ውጊያ ከፍተኛ ጉዳት እየደረሰ እንደሆነ እንግዲህ የመከላከያ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይፋ አድርገዋል። ሌሎችም ጀነራሎችም እንደዚሁ ይፋ አድርገዋል። በአማራ ክልል ባለው ውጊያ በተለይ በከባድ ሁኔታ ከፍተኛ ኪሳራ እያስተናገዱ እንደሆነ በሽምቅ ውጊያ እንግዲህ እነሱም አልደበቁም ነው እየተባለ የሚገኘው። ሌሎች መረጃ እንዲደርሳችሁ ሰብስክራይብ እያደረጋችሁ እጅጉኑ አሳዛኝ መረጃ ተሰምቷል። ራሷን ከ4
ከአራተኛ ፎቅ ላይ የወረወረችው እናት እጅግ መነጋገሪያ ሆናለች። እቺ እናት እንግዲህ ከሌሊቱ 10 ሰዓት ላይ ነው እንደዚህ አይነት አደጋ የደረሰባት የተባለው። ወደ አራተኛ ፎቅ ላይ በማውጣት ነው ራሷን የወረወረችው ነው የተባለው። ብሎክ 17 አራተኛ ፎቅ ላይ ራሷን የወረወረችው አንድ ሴት ብዙዎቹ እየተነጋገሩባት ይገኛሉ። ማንነቷ ሲጣራ በአንደኛ ፎቅ ላይ የምትኖር እንደሁም ሁለት ልጆች ያሏትና አንዱ ዩኒቨርሲቲ ተማሪ አንዷ ደግሞ የ14 ዓመት የተማሪ ናት። ሃይ ስኩል አካባቢ እንደምትማር ነው ልጆች ይወጡ የሚገኙት። አራተኛ ፎቅ ላይ በማውጣት ነው ራሷን ቁልቁል የወረወረችው ነው የተባለው። ጎረቤቶቿ ካሁን በፊትም ከሰሞኑ ማለት ነው ከፍተኛ ጭንቀት ውስጥ እንደነበረች ከስራ ተቀንሳ አቤት እንደምትውል እንግዲህ አብራርተዋል የተባለው ለፖሊስ። እንግዲህ ፖሊስም አስክሬን ምርመራ ለማድረግ ወደ ሆስፒታል ወስዷል የተባለው አስክሬኗ። እሷ ግን እንደዚህ አይነት አደጋ ወይም ደግሞ ይሄን ልታደርግ የወሰነችው ከስራ በመባረሯ ምክንያት እንደሆነም እንደሚችል እንግዲህ በርካቶችም አስተያየታቸውን እየሰጡ ይገኛሉ። እጅግ በጣም አሳዛኝ መረጃ ነው። እውነት ለመናገር ከአራተኛ ፎቅ ላይ ነው ራሷን የወረወረችው። በራሷ ስላረፈች ከባድ የሆነ ጉዳት እንዳስተናገደችም የመረጃ ምንጮች ጠቅሰዋል። እንግዲህ ለልጆቿ እንግዲህ ፈጣሪ መጽናናት ሲጥል ነፍስ ይማር እንላለን። ሌሎች መረጃ አለ መለሳለሁ። እስከዛው መልካም ቆይታ። ሰብስክራይብ እና ሼር እያደረጋችሁ መልካም ቆይታ። ከነገ ጀምሮ ባሉት 7 ቀናት ውስጥ መንገዶች ክፍት እንዲሆኑ ተጠይቋል። መንገዶች በተለያየ ቦታ በተለይም በውስጥ ለውስጥ መንገዶች ላይ በተለያየ በብረት አጥር ታጥረው እንደሚገኙ ነው እንግዲህ የመንገዶች ባለስልጣን ያስታወቀው። የታጠሩ መንገዶች በአስቸኳይ ክፍት እንዲሆኑ 7 ቀን ጊዜ ገደብ ብቻ እንደተሰጠ ነው የታወቀው። እንግዲህ በዚህ በመንገድ እጥረት ጉዳይ ማለት ነው በአዲስ አበባ ብቻ ሳይሆን በተለያዩ ክልል ከተሞች ለምሳሌ በጎንደር እንደዚሁም በባህር ዳርም በእኔ ለምሳሌ በዚሁ በጎንደር ስላየሁት ማለት ነው የተለያዩ መንገዶች ውስጥ ለውስጥ ታጥረው ነው የሚገኙት እና በምሽትም ዝግ ይሆናሉ። እገታና እንደዚሁም ደግሞ የተለያዩ ሌቦችን ለመከላከል ነበረ ይሄ ድርጊት የተደረገው። አሁን የመንገዶች ባለስልጣን ደግሞ ይሄ በአስቸኳይ ለ7 ቀናት ብቻ ቀን ሰጥቶ ለትራፊክ ክፍት እንዲሆኑ መንገዶች ሙሉ ለሙሉ ክፍት መሆን አለባቸው፣ ይህ አጥርም መነሳት አለበት ሲል እንግዲህ አስጠንቅቋል ማለት ነው። በዚህ በ7 ቀናት ውስጥ የሚያነሱ ከሆነ ከፍተኛ የሆነ ቅጣትና እርምጃም እንደሚወስድ ነው የመንገዶች ባለስልጣን ያስታወቀው። ከዚህ ጋር እናንተ አስተያየት ስጡበት። በተለያዩ በክልል ከተሞች እና እንደዚሁም አንዳንድ ዞኖች ላይ ሌቦች እና እገታ ስለሚያስቸግር ነበር ይሄ መንገድ የታጠረው። የፌዴራል ግብር ከፋዮች በኬላና በተለያዩ ምክንያቶች እየተሰቃዩ እየተማረሩ እንደሆነ የገቢዎች ሚኒስቴር አስታውቋል። የገቢዎች ሚኒስቴር የኬላ ጉዳይ ከፍተኛ አጀንዳ ሆኖ እንደቀጠለ ነው ሲል ያስታወቀው። የገቢዎች ሚኒስቴር የ4 ወር ሪፖርት ለፓርላማ ባቀረበበት ወቅት ነው ይህንን ያለው። በተለያዩ ክልሎች ሀገር አቀፍ ሀገራት ወይም ደግሞ ከተማ አስተዳደሮች መካከል ኬላዎች ይደረጋሉ። እነዚህ ኬላዎች ደግሞ ለፌዴራል ግብር ከፋዮች ከፍተኛ የሆነ ጫና አድረዋል። መኪኖች በሚያልፉ ሰዓት በየሰዓቱ የኮቴ ክፈሉ እየተባሉ ከፍተኛ ችግር ላይ መሆናቸውን አስታውቋል። የገቢዎች ሚኒስቴር እና እንደዚሁም ደግሞ በተለያዩ የሰራተኞች ላይም እርምጃ መወሰዱን አስታውቋል። እንደ ባለስልጣኑ ከሆነ በ4 ወራት ውስጥ 170 በላይ ሰራተኞች እርምጃ ተወስዶባቸዋል የተባለው። ከነዚህ መካከልም 10ሩ ከስራ መባረራቸውን የገቢዎች ሚኒስቴር አስታውቋል። የገቢዎች ሚኒስቴር ለፓርላማ እንግዲህ ሪፖርቱንም አቅርቧል። የበጀት ጉድለትም አጋጥሞታል። ወደ 8 ቢሊዮን ብር የበጀት ጉድለቱ እስካሁን አልተስተካከለም የሚል ጥያቄም እንደቀረበላቸው ነው የሚያስታወቀው። ያስተካክሉ አያስተካክሉ እስካሁን የታወቀው ነገር የለም የተባለው። ሌሎች መረጃ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ቆይታ። ከአሜሪካ ለኢትዮጵያውያን ሰበር መረጃ ተሰምቷል። እጅግ አስደንጋጭ ነው ተብሏል። በርካታ ኢትዮጵያውያን በጥገኝነት ወይም ደግሞ ፖለቲካል ኢሹ ምክንያት ማለት ነው በአሜሪካ ይገኛሉ፣ ጥገኝነት ጠይቀው ማለት ነው። ይሄ እንግዲህ እየተነሳ ነው የተባለው በትናንትናው ዕለት የሀገሪቱ ስቴት ዲፓርትመንት መግለጫ ሰጥቶ ነበረ። በመግለጫውም እንዳለው ከሆነ ይሄ ቲፒኤስ ወይም ደግሞ ቴምፖራሪ ሰፖርት ወይም ደግሞ ፕሮቴክት የሚያደርገው ህግ መነሳቱ ነው የተነገረው ለኢትዮጵያውያን ማለት ነው። የተሰጣቸው ደግሞ 60 ቀን ብቻ ነው እስከ የካቲት 13 ድረስ ማለት ነው። እስከዛ ድረስ መረጃቸውን እንዲያሟሉ ካልሆነ ደግሞ ወደ ሀገራቸው እንደሚላኩ ነው የሀገሪቱ ስቴት ዲፓርትመንት ያስታወቀው። አሜሪካ እንግዲህ ወይም ዶናልድ ትራምፕ ከፍተኛ የሆነ ስደተኛ ጠል እንደሆኑ ይታወቃል። ይህን እንዲሉ ያስቻላቸው ደግሞ ባለፈው በዋሽንግተን ዲሲ በዋናው ማለት ነው 2 ወታደሮች መገደላቸው ይታወቃል። ከዛ ጋር ተይዞ ከፍተኛ ቁጥጥር እየተደረገ ነው የሚገኘው። በዚህም እንግዲህ ኢትዮጵያውያን ላይ ከፍተኛ ጫና አድሯን የተባለው ይሄ ቴምፖራሪ ሰፖርት የሚያደርገው ወይም ፕሮቴክት የሚያደርገው ስደት ጥገኛ ጠያቂዎች፣ ፖለቲከኞች፣ የተለያዩ አክቲቪስቶችን ህጉ እንደተነሳና ወደ ሀገራቸው በ60 ቀናት ውስጥ እንደሚመለሱ የአሜሪካ ስቴት
ዲፓርትመንት አስታውቋል። ከዚህ ጋር ተያይዞ ጥንቃቄ እንዲያደርጉም ይህ መልእክት ተላልፏል። የድሬዳዋ ከተማ ከንቲባ እኔ ሌባ ብሆን ኖሮ በወንድሜ ባጃጅ እጥበት አይሰራም ነበር፣ እንደዚሁም እናቴ በቀበሌ ቤት አትኖርም ነበር ሲል ነው እንግዲህ የድሬዳዋ ከተማ ከንቲባ ከድር ጁሃር የገለጸው። ከንቲባው እኔ ቅድሚያ የምሰጠው ከልማትም ይልቅ መጀመሪያ የማስቀድመው ስለ ሰላም ነው፣ ከተማዬ ሰላም እንድትሆን እፈልጋለሁ ሲል ነው እንግዲህ የድሬዳዋ ከተማ የገለጸው። ከሰሞኑ በድሬዳዋ ከተማ ላይ በርካታ ውዥንብሮች የተነሱ ነው የሚገኙት። እንግዲህ የኦሮሚያ ክልል መንግስትም እንግዲህ ከፍተኛ ጫና እያሳደረበት እንዳለ አንዳንድ መረጃዎች ይወጡ ይገኛሉ። ከዚህ ጋር ተያይዞ ነው እንግዲህ ከድር ጁሃር በርካታ ጉዳዮችን አንስተዋል። እኔ ሌባ መንግስት አይደለሁም፣ እኔ ላይ ጫና ለማሳደር በርካቶች እየሰሩ ነው፣ ነገር ግን ምንም አይሳካላቸውም፣ በአንገቴ ገመድ ይገባል እንጂ ድሬዳዋን አሳልፌ ለሽፍታ ለወንበዴና ደግሞ ለአመፀኛ አሳልፌ አልሰጥም ሲል ከድር ጁሃር ለአንድ ሚዲያ ቀርቦ ይፋ አድርጓል ነው የተባለው። በርካታ በሱ የተናገራቸው ቪዲዮዎች አሉ። ቪዲዮ ልጋብዛችሁ ነው ያለምጀንጃለ ሁሉም እኮ ይታወቃል፣ ድሬዳዋ ላይ በግል ይታወቃል። ተቆርቁሮ ስለ ሰላሙን ሊያነሱ ይችላሉ። አንድም ነገር ደግሞ ግን በዛ መልክ ደግሞ የተነሳ ነገር የለም። አሁን ድሬዳዋ ላይ 100% የምነግርህ ነገር ድሬዳዋ ላይ አንድ እሳት አይነሳም። አንድ እሳት ወጣቱ አንደርስታንድ አድርጓል። ይሄ ሰሞን ከወጣት ጋር ውይይትም አለ። ለምንድነው ማንም መጠቀም? እኔ እኮ አስክሬን እኮ በሰሌን ወስጄ ያለው እኮ ማውቃቸው ጓደኞቼም ማለት ነው። ከ9 ቀናት በኋላ የማርበርግ ቫይረስ እንደ አዲስ መሰራጨቱ እየተነገረ ይገኛል። ባለፉት 9 ቀናት በሽታዎች እየተመረመሩ ነበር ወይም ደግሞ ምርመራ ተደርጎ ነበር፣ አንድም ሰው አልተገኘም ነበር። በትናንትናው ዕለት ግን 56 ምርመራ ተደርጎ አንድ ሰው ላይ ማርበርግ ቫይረስ መገኘቱ ብዙዎችን አስደንግጧል የተባለው። እስካሁን እንግዲህ በማርበርግ ቫይረስ የተያዙ 8 ሰዎች ሲያዙ 8 ሰዎች ህይወታቸው ሲያልፍ 4ቱ አገግመዋል ነው የተባለው። ከዚህ ጋር ተያይዞ ከፍተኛ ጉዳት እንዳያስከትል አሁንም ስጋት አለ የተባለው። በአጠቃላይ 1765 ተመርምረው 14 ሰዎች ተገኝቶባቸዋል የተባለው። 8ቱ ህይወታቸው ሲያልፍ 4ቱ አገግመዋል የተባለው። አሁን ደግሞ ከ9 ቀን በኋላ አንድ ሰው ላይ መገኘቱ እጅግ አደገኛ ያደርገዋል ተብሎ እየተነገረ ነው። በማርበርግ ቫይረስ ዙሪያ በርካቶችም አስተያየት እየሰጡ ይገኛሉ። ብዙዎች ሰው እየተዘናጉ ነው የሚገኘው። ጥንቃቄ እንዲያደርጉ መልእክት ተላልፏል።